الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين من ربه، فصلوات الله وسلامه عليه وعلى آله وصحبه أجمعين. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كتاب الله، وخير الهدى هدى محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. أعاذني الله وإياكم من البدع والضلالة والنار. ثم أما بعد، أيها الإخوة الأفاضل، أحييكم بتحية أهل الجنة في الجنة، وها هي السلام عليكم ورحمة الله وبركاته. والله إن حقيقة በጣም ነው ደስ የሚለው። አላህ Subhanahu Wa Ta'ala ይጠብቃችሁ፣ አላህ ይጨምርላችሁ፣ አላህ ይጠብቃችሁ። እዚህ የተከበረ የአላህ Subhanahu Wa Ta'ala ቦታ ላይ እንደተሰባሰቡ ደግሞ ጀነተል ፊርደውስ ላይ አላህ ይሰብስበን። ከኛ ላይ የሚጠበቀው የሆነው ነገር ይሄ ነው፣ መጠንከር ወከذلك መበርታት፣ የአላህ Subhanahu Wa Ta'ala ዳዕዋ ወደፊት እንድትቀጥል፣ የነብያቶችን ዳዕዋ ወደፊት እንድትቀጥል ሰበብ ማድረስና መጠንከር የሚባለው ነገር ከኛ ላይ ይጠበቅብናል ማለት ነው። አላህ Subhanahu Wa Ta'ala ዲኑን የምንረዳ ከሆነ የምናግዝ ከሆነ ገልጾልናል። ኡስታዝ አቡ ጁሃይፋ ምናልባትም መካከላችን ላይ እስከ ዛሬ ድረስ ተሸፍነን ኖረን ነበር አይደለም? አሁን ደግሞ እያንዳንዳችን ኃላፊነትና ሊሰማን ይገባል ማለት ነው። ግልጽ ነው አይደለ? ኡስታዛችን አላህ Subhanahu Wa Ta'ala ይጠብቀው እስከሚመለስ ድረስ እኛ በነበርንበት ሳይሆን መጠበቅ ያለብን ለውጥ ላይ ሆነን ሊያገኘን ይገባል ማለት ነው። ግልጽ ነው አይደለ? ከነበርንበት ከሆነው ነገር አስደስተነው ወከذلك ሁላችንም ቂራት እያቀራን ዳዕዋ እያን በዚህ ሁኔታ ላይ ያገኘን ማለት ራሳችንንም እንቀይራለን፣ እሱም ደግሞ የሚሰማው ደስታ ትልቅ የሆነ ደስታ ነው ማለት ነው። ስለዚህ ከኛ ላይ ምን ይጠበቅብናል ማለት ነው? መጠንከር መበርታት ይጠበቅብናል ማለት ነው። ግልጽ ነው አይደለ? ይሄ ነው ኢማናችን ደካማ ከሆነ ወከذلك እንደዚህም ደግሞ ኢማኑ ላይ ያን ያክል ጠንከር ያለ የሆነ አካል ከሆነ ማለት ነው እስከዛሬ ድረስ የነበረው የሆነው ጥንካሬ ሲላላ ይታያል። እንደዛ አይደለም መሆን ያለበት። ዳዕዋይቱ የአላህ ዳዕዋ እስከሆነች ድረስ እስከዛሬም ድረስ እየለፋንለት ያለ የሆነ ዳዕዋ እስከሆነ ድረስ አሁንም ልፋታችን ምን ማድረግ አለበት? መቀጠል መቻል አለበት ማለት ነው። ምን ላይ እንድንደርስ? ውጤት ላይ እንድንደርስ ማለት ነው። በሁለተኛ ደረጃ የአላህ Subhanahu Wa Ta'ala ዲን ስንረዳ ሰበብ ስናደርስ አላህ Subhanahu Wa Ta'ala እኛን እንደሚያግዘን ወከذلك እንደሚረዳን ቃል ገብቶልናል። ያ አዩሃ الذين آمنوا إن تنصروا الله ينصركم ويثبت أقدامكم። አላህን የምትረዱት ከሆነ ባገኛችሁት አቅም ማለት ነው። ግዴታ ይህንን በተመለከተ እንደዚህ አይነት ትእዛዝ በሚመጣበት ሰዓት ዱዓቶችን ብቻ የሚመለከት የሆነ ነገር አይደለም። እያንዳንዳችን ኃላፊነትና ሊሰማን ይገባናል ማለት ነው። አዩሃ المسلمون عباد الله፣ በዛ ላይ መጠንከር አላህ Subhanahu Wa Ta'ala እኛ ዲኑ ላይ ምንም አይነት አስተዋጽኦ ሳናደርግ ዲኑን መርዳት ይችላል። ነገር ግን እኛ ደፋ ቀና ብለን ትልቅ ደረጃ እንድናገኝና ወከذلك ጀነተል ፊርደውስን እንድንወፈቅ ሰበብ እንድንሆን ነው ኢንተንሱሩላህ እያለ ቅስቀሳ ያደረገልን ማለት ነው። ስለዚህ ይሄ ነው ማለት ነው። ኢንሻአላህ የአላህ Subhanahu Wa Ta'ala ፍቃዱ ከሆነ ስለ አንድ ሐዲስ በተመለከተ ይሆናል ቆይታችን የሚሆነው ማለት ነው። አቡ ዘር አልጊፋሪ ናቸው ያስተላለፉት። እጅግ በጣም ትልቅነት ያለው ሐዲስ ነው። እንዳውም አቡ ኢድሪስ አልኸወላኒ በመባል የሚታወቁት ታላቅ ሊቅ ይሄንን ሐዲስ በሚያነቡበት ሰዓት ምን ያደርግ ነበር ማለት ነው? በጉልበታቸው በርከው ነበር። ወከذلك እንደዚህም ተንበርከው ነበር ሐዲሱን የሚያነቡት ማለት ነው።
ትልቅነቱን ለመግለጽና ወከዛሊከ እንደዚህም ደግሞ ምንድነው ማለት ነው ክብር ያለው መሆኑን ለማስረዳት ማለት ነው። አላሁ ሱብሓነሁ ወተዓላ ወደ 9 ቦታ አካባቢ ምን እያለ የተጣራበት ነው? ያ ዒባዲ እናንተ ባሮቼ ሆይ እያለ በተደጋጋሚ ወደ 9 ጊዜ ደጋግሞ የተናገረበት የሆነ ሐዲስ ነው። ስለዚህ የሚከበር የሆነ ነገር ነው። ሰለፎቻችን እኮ ከዚህ ተነስተው ነው ምን ይሉ ነበር? አልሐምዱሊላሂ አለዚ አድኸለኒ ተሕተ ቀውሊሂ ያ ዒባዲ፣ ለዛ ጌታ ምስጋና ይገባው ያ ዒባዲ ከሚለው ጥሪ ስር ላስገባኝ ለሆነው ጌታ ምስጋና ይገባው ይሉ ነበረ ማለት ነው። ለአላሁ ሱብሓነሁ ወተዓላ ባሪያ መሆን በአላህ ሱብሓነሁ ወተዓላ ያ ዒባዲ ብሎ መጠራት የሚባለው ነገር ትልቅ የሆነ ማዕረግና ትልቅ የሆነ ደረጃ ስላለው ማለት ነው። እና አላሁ ሱብሓነሁ ወተዓላ ሐዲሰል ቁድስይ ላይ ምን ይላል? ያ ዒባዲ ኢኒ ሐረምቱ ዙልመ ዐላ ነፍሲ ወጀዐልቱሁ በይነኩም ሙሐረመን ፈላ ተዛለሙ። አላሁ ሱብሓነሁ ወተዓላ ምን ይለናል? እናንተ ባሮቼ ሆይ ይላል አላሁ ሱብሓነሁ ወተዓላ በደል የሚባለውን ነገር በራሴ ላይ እርም አድርጌዋለሁኝና እናንተም በመካከላችሁ እንዳትበዳደሉ፣ አንዱ ሌላውን፣ ጎረቤት ጎረቤቱን፣ አባት ልጁን፣ ልጅ አባቱን፣ ሚስት ባሏን፣ ባል ሚስቱን፣ ወከዛሊከ ወንድም ወንድሙን፣ እንደዚህም ደግሞ ዘመድ ዘመዱን፣ ጓደኛ ጓደኛውን እንዳይበድል አላሁ ሱብሓነሁ ወተዓላ ነው የከለከለው። እሱን የሚያስገድደው አካል ኖሮት ሳይሆን ነገር ግን ከዓድሉ ከፍትሃዊነቱ የተነሳ በደል የሚባለውን ነገር እርም አድርጎታል በራሱ ላይ ማለት ነው። ሊዛ የቁሉ ላሁ ጀለ ወዐላ ፊ ሙሕከሚ ተንዚሊህ ወማ ረቡከ ቢዘላሚን ሊልዓቢድ፣ ያንተ ባሪያ ያንተ ጌታ ባሮችን የሚበድል ጌታ አይደለም ይላል አላሁ ሱብሓነሁ ወተዓላ ማለት ነው። ወሃዛ ሚን ተማሚ ዐድሊህ፣ የአላህ ሱብሓነሁ ወተዓላ ሙሉ የሆነ ፍትሃዊነቱንና ወከዛሊከ ሚዛናዊነቱን የሚጠቁም የሆነ ነገር ነው ማለት ነው። ምክንያቱም በደል የሚባለው ነገር የምን የጉድለት መገለጫ ስለሆነ ወደ አላህ ሱብሓነሁ ወተዓላ የሚጠጋ የሆነ ባህሪ አይደለም ማለት ነው። ስለዚህ እርስ በርሳቸው ምን አትደራረጉ አለ? እንዳትበዳደሉ አለ አላሁ ሱብሓነሁ ወተዓላ ማለት ነው። ምክንያቱም በደል የሚባለው ነገር ከባድ የሆነ ወንጀል ነው። በደል የሚባለው ነገር ዛሬ ላይ እኛ ብንደሰትበትም ወንድሞቻችንን በድለን እህቶቻችንን በድለን ጓደኞቻችንን ጎረቤቶቻችንን በድለን ዛሬ ላይ ደስታ ብናገኝም ነገር ግን መጨረሻ ላይ ዓቂበቱሁ ወኺማ፣ መጨረሻው ጥፋት ነው የሚሆነው። ወከዛሊከ መጨረሻው ኪሳራ ነው የሚሆነው ማለት ነው። ስለዚህ ምን ያስፈልጋል? ጥንቃቄ ያስፈልጋል ማለት ነው። ለዚህም ነቢዩ ዓለይሂ ሰላቱ ወሰላም ኢተቁ ዙልመ፣ በደል የሚባለውን ነገር ተጠንቀቁ ፍሩ አሉ። ፈኢነ ዙልመ ዙሉማቱ የውመል ቂያማ፣ ምክንያቱም በደል የሚባለው ነገር ያኒ ሰዎችን መግፋት፣ ሰዎችን ማስለቀስ፣ ሰዎችን መበደል የሚባለው ነገር ምንድነውና ነው አሉ? ዙሉማቱ የውመል ቂያማ፣ ነገ የውመል ቂያማ የተደራረበ የሆነ ጨለማ ሆኖ የሚመጣ ነው አሉ። እንኳን የተደራረበ ጨለማ ሆኖ አንድ ጨለማ በራሱ እጅግ በጣም አዳጋች ነው። በዛ ላይ ደግሞ ምንም አይነት መብራት በሌለበት ዕለት ወከዛሊከ ምንም አይነት ብርሃን በማናገኝበት ዕለት መጨለም ማለት እጅግ በጣም ከባድ ነውና ምን ማድረግ ያስፈልጋል ማለት ነው? ያኒ ከበደል ራሳችንን እንቆጥብና ማንንም እንዳንበድል ነብዩ አለይሂ ሰላቱ ወሰላም በዚህ ልክ ከልክለውናል ማለት ነው። በሌላም ሐዲታቸው ነብዩ አለይሂ ሰላቱ ወሰላም ከበደል እንድንርቅና እንድንጠነቀቅ ምን አሉ? አልሙስሊሙ አኹል ሙስሊም፣ አንድ ሙስሊም የሌላኛው ሙስሊም ወንድሙ ነው አሉ። ላ የظሊሙ፣ ወከዛሊከ እንደዚህም ደግሞ አይበድለው አሉ። ወላ ያሕቂሩ፣ በንቀትም በውርደትም አይመልከተው ብለው ነቢዩ ዓለይሂ ሰላቱ ወሰላም ምን አድርገዋል? ያዘዙበት የሆነ ነገር አለ ማለት ነው። ይሄ ነቢያዊ ትእዛዝ እንደመሆኑ መጠን ነቢዩ ዓለይሂ ሰላቱ ወሰላም የከለከሉበት እንደሆነ መጠን ምን ማድረግ ያስፈልገናል? ከእኛ መጠንቀቅና ዙልም ከሚባለው ከሆነ ወንጀል መራቅ ያስፈልገናል ማለት ነው። ይህን ያለው ምክንያቱም በደል የሚባለው ነገር እጅግ በጣም እኛንም የሚጎዳ ወከዛሊከ እንደዚህም ደግሞ አላሁ ሱብሓነሁ ወተዓላ የሚጠራው የሆነ መጥፎ ስራ ስለሆነ ማለት ነው። ከዚህም በመነሳት ነው ገጣሚው ሲናገር ምን ይላል? የዙልምን አደገኝነት ሲናገር፣ የበደልን አስከፊነት፣ የበደልን ከባድነት ሲናገር እንደዚህ አለ። ላ ተظሊመነ ኢዛ ማ ኩንተ ሙቅተዲረን ፈኢነ ዙልመ አኺሩሁ የእቲከ ቢነደሚ ናመት ዑዩኑከ ወልመዝሉሙ ሙንተቢሁን የድዑ ዓለይከ ወዐይኑ ላሂ ለም ተነሚ ይላል። ዛሬ ላይ ምናልባትም አላህ ስብሓነሁ ወተዓላ አመቻችቶልህ ነገራቶችን አግራርቶልህ የሆነ ደረጃ ላይ የሆነ የደረጃ እርከን ላይ ከሆንክ ወንድምህን እንዳትበድል ስልጣንህን ተጠቅመህ፣ ወከዛሊከ እንደዚህም ያለህበትን ደረጃ ተጠቅመህ ወንድምህን እህትህን እንዳትበድል አለ። ለምን? ፈኢነ ዙልመ፣ ምክንያቱም በደል የሚባለው ነገር አኺሩሁ የእቲከ ቢነደሚ፣ መጨረሻው ጸጸትን ነው ይዞብህ የሚመጣው። እንድትቆጭ ያደርግሃል፣ እንድትጸጸት ያደርግሃል። ለምን ወንድሜን ያስከፋሁት? ለምን ወንድሜን እንደዚህ አይነት ኪሳራ ላይ ጣልኩት? ለምን ወንድሜን የተለያየ ነገር አደረግኩት ብሎ ያኒ ውስጣችንን እንዲበላን የሚያደርግ የሆነ ነገር ስለሆነ ስለዚህ በደልን ተጠንቀቀው አለ። ምክንያቱም
አንተ ምናልባትም ዛሬ ወንድምህን በድለህ ዛሬ ወንድምህን አስከፍተህ ያኒ ልትተኛ ትችላለህ። ነገር ግን ናመት ዑዩኑካ ያንተ አይኖች ያኒ እንቅልፍ ወስዷቸዋል። ወከዛሊከ ወልመዝሉሙ ሙንተቢሁን ያ የተበደለው ሰው ግን አንተ ባደረስክበት ስቃይ ነቅቶ ነው ያለው፣ እየተጠባበቀ ነው ያለው። የድዑ ዐለይከ ወዐይኑላሂ ለም ተነሚ ይረግመሃል፣ ዱዓ ያደርግብሃል። የአላሁ ስብሓነሁ ወተዓላ ምንድን ደግሞ ማለት ነው የአላህ ስብሓነሁ ወተዓላ አይን ደግሞ እንቅልፍ አይወስዳትም ማለት ነው። ማለት ነው እሱ ዱዓ በሚያደርግበት ሰዓት እሱ በሚራገምበት ሰዓት ያ እርግማን አንተ ላይ ይደርሳል ማለት ነው። ስለዚህ ምን ያስፈልጋል? መጠንቀቅ ወከዛሊከ መራቅ ያስፈልጋል ማለት ነው እንጂ በደል የሚባለውን ነገር ሰዎች ላይ የምንለጥፍ ከሆነ ወከዛሊከ የሌሉበት የሆኑ አካላቶች ላይ የምንጨምር ከሆነ በራሳችን ላይ አደጋ ነው የሚፈጠረው ማለት ነው። አዩሃል ሙስሊሙን ዒባደላህ ይህን ያለው ዛሬ ላይ ግን ስትመለከት አላሁ ስብሓነሁ ወተዓላ ያዘነላቸው አካላቶች ካልሆኑ በስተቀር እንጂ በደል የሚባለው ነገር እጅግ በጣም ተንሰራፍቶ ያለበት የሆነ ጉዳይ ነው። ወከዛሊከ እንደዚህም ደግሞ አድጎ እንደዚህም በተለያየ ነገር ምን አድርገውት ማለት ነው ያሰለጠኑበት የሆነ ጉዳይ ነው በደል የሚባለውን ነገር ማለት ነው። እያንዳንዱ ነገር ላይ ይገባል። ነጋዴዎችም ላይ ያኒ ገበሬዎችም ላይ የተለያዩ የሆኑ አካላቶች ላይ የሚካተትበትና የሚገባበት ነው። ኢላ ምን ዐሰመሁላህ አላህ ስብሓነሁ ወተዓላ የጠበቀው የሆነ አካል ሲቀር እንጂ ማለት ነው። ነገር ግን በደልን በደል ይበልጠዋልና ከበደሎች ሁሉ እጅግ በጣም ከባዱ በደል ወከዛሊከ እጅግ በጣም አስከፊና የሰው ልጆችን እንደዚሁም ደግሞ አደጋ ላይ የሚጥል ከባድ በደል ማለት ሽርክ የሚባለው ነገር ነው ማለት ነው። ለዚህም ነው ነቢዩ ዓለይሂ ሰላቱ ወሰላም ከዕለታት አንድ ቀን ማለት ነው ያኒ በሳቸው ላይ ይህች ቁርአን በወረደችበት ሰዓት አለዚነ አመኑ ወለም የልቢሱ ኢማነሁም ቢዙልሚን ኡላኢከ ለሁሙል አምኑ ወሁም ሙህተዱን የምትለው አንቀጽ ልክ ስትወርድ ሸቀ ዐላ ሰሃበቲ ረሱሊላሂ ሰለላሁ ዐለይሂ ወሰለም ማለትም እነዛ በአላህ ስብሓነሁ ወተዓላ ያመኑ የሆኑ አካላቶች ተውሂዳቸውን ያስተካከሉ የሆኑ አካላቶች ወለም የልቢሱ ኢማነሁም ቢዙልም ተውሂዳቸውን በሽርክ ያልቀየጡ ተውሂዳቸውን በሽርክ ያልቀላቀሉ የሆኑ አካላቶች ኡላኢከ ለሁሙል አምኑ እነሱ ለነሱ ሰላም አለላቸው አለ። ወሁም ሙህተዱን የተመሩም የተቀኑ ናቸው የሚለው የቁርአን አንቀጽ ሲወርድ ቢዙልሚን የሚለውን ቀጥታ በደል በሚለው ነበረ የነቢዩ ዓለይሂ ሰላቱ ወሰላም ሰሃቢዮች የተረዱት ማለት ነው። በጣም ቸገራቸው፣ በጣም ተጨናነቁ። ወከዛሊከ እንደዚህም ደግሞ ይሄ ነገር በጣም ከበደባቸው ማለት ነው። ከዛም መጨረሻ ላይ እርስ በርሳቸው ምን ይባባሉ ጀመር? አዩና ለም የዝሊም ነፍሰህ ራሱን ያልበደለ ከመካከላችን ማን አለ? ምክንያቱም የሰው ልጆች እስከሆነ ድረስ እንሳሳታለን። አንዱን መሰናክል ስናልፍ ሌላኛው መሰናክል ላይ እንወድቃለን። ያንኛው መሰናክል እንደምን ማልፈን ከሆነ ሌላኛው መሰናክል ላይ ደግሞ እንወድቃለን። ግልጽ ነው አይደለ? ይሄ ነገር ስላለ ማን ይኖራ ከመካከላችን ራሱን ያልበደላሉና በጣም ተጨናነቁ። ከዛም በኋላ ነብዩ አለይሂ ሰላቱ ወሰላም እናንተ እንደምታስቡት እኮ አይደለም ጉዳዩ አለም ተስመዑ ኢላ ቀውሊ ሉቅማን ወከዛሊከ ወደ ሉቅማን ንግግር አልሰማችሁም አላዳመጣችሁም ምን አሉ? ያኒ ለልጁ ሲመክር ምን ብሎ ነበር? ያ ቡነየ ላ ቱሽሪክ ቢላህ ኢነ ሽርከ ለዙልሙን ዐዚም ልጄ ሆይ አደራህም በአላህ ላይ እንዳታጋራ፣ ምክንያቱም ሽርክ የሚባለው ነገር እጅግ በጣም ታላቅ የሆነ በደል ነውና ብለው በዚህ ልክ ፈሰሩት ማለት ነው። ስለዚህ ዙልም በማለት የተፈለገበት ሽርክ ነው ማለት ነው። እና ከበደሎች ሁሉ ትልቁ በደል ምንድነው ማለት ነው? ከአላህና ከኛ መካከል የሚፈጸመው የሆነውና ወከዛሊከ እንደዚህም ደግሞ በሽርክ ምክንያት የሚመጣው የሆነው በደል ነው ማለት ነው። ከሰው ከአላህ Subhanahu Wa Ta'ala መብት በመቀጠል ደግሞ ሰዎች በመካከላቸው የሚያደርጉት የሆነው መገፋፋት፣ በመካከላቸው የሚያደርጉት የሆነው መበዳደል ያ ነው አደጋ ላይ የሚጥላቸው ማለት ነው። ስለዚህ ምን ማድረግ ያስፈልገናል? ጥንቃቄ ማድረግ ያስፈልገናል። ዙልም ከሚባለው ነገር በደል ከሚባለው ነገር ያኒ በጥንቃቄ እንድንጓዝ የሚጠቁመን የሆነ የአላህ Subhanahu Wa Ta'ala ንግግርና የነብዩ አለይሂ ሰላቱ ወሰላም ሐዲስ ነው ማለት ነው። አላህ Subhanahu Wa Ta'ala ቀጠለ ያ ዒባዲ እናንተ ባሮቼ ሆይ አለ አላህ Subhanahu Wa Ta'ala ኩልኩም ضالٌ ኢላ መን ሀደይቱ ፈስተህዱኒ አህዲኩም ሁላችሁም ጠማሞች ናችሁ እኔ የመራሁትና ቀናውን ጎዳና ያመላከትኩት አካል ሲቀር፣ ስለዚህ ትክክለኛውን ጎዳና እንዳስይዛችሁ ለምኑኝ አስይዛችኋለሁ እመራችኋለሁ አለ አላሁ Subhanahu Wa Ta'ala ማለት ነው። ለዚህም እኮ ነው የሰው ልጆች ሁልጊዜ ቢገድ ነበር عن النافلة ሱና ሶላቱን ትተን ዋጅብ ሶላት በሰገዱ ቁጥር ማለት ነው በየቀኑ ወይም ደግሞ በ24 ሰዓት ውስጥ 17 ጊዜ اهدنا الصراط المستقيم ፋቲሃን በቀሩ ሰዓት ወከዛሊከ ፈርድ ሶላትን በሰገዱ ሰዓት ምን ይላሉ? ቀጥተኛውን ጎዳና መራን ይያሉ አላህ Subhanahu Wa Ta'ala ይለምናሉ ማለት ነው።
ይሄ ነብዩ አለይሂ ሰላቱ ወሰላም መመሪያ ነው። ነብዩ አለይሂ ሰላቱ ወሰላም የአላህ ነብይ ከመሆናቸው ጋር አሽረፉል ሙርሰሊን ከመሆናቸው ጋር ነገር ግን ምንድነው አላህ Subhanahu Wa Ta'ala ሂዳያ እንዲሰጣቸው ቀናውን ጎዳና እንዲያስይዛቸው ይለምኑ ነበር። اللهم اني اسالك الهدى والتقى والعفاف والغنى እያሉ ይሄንን ዱዓ ያደርጉ ነበር። ጌታዬ ሆይ ቅንነትን እለምንሃለሁ፣ ቀጥተኛውን ጎዳና እንድትመራኝ፣ ቀጥተኛውን ጎዳና እንድታስይዘኝ እለምንሃለሁ ይሉ ነበር። والعفاف ቁጥብነትንም እንደዚሁ والتقى وكذلك አላህን መፍራትንና መጠንቀቅንም እለምንሃለሁ። والغنى غنى النفس የራስ መብቃቃትንም እንድትሰጠኝ እለምንሃለሁ እያሉ ነብዩ አለይሂ ሰላቱ ወሰላም ዱዓ ያደርጉ ነበር። እዚህ ላይ ايها المؤمن ምን ማድረግ ያስፈልጋል? علينا ان نتفكر في هذه الجمله እዚች ጁምላ ላይ ልናስተነትን የሚገባው የሆነ ነገር አለ። ነብዩ አለይሂ ሰላቱ ወሰላም እንደዚሁም ደግሞ ከምን ሁሉ ማለት ነው ነብዩ አለይሂ ሰላቱ ወሰላም ምን ብለው ተናግረዋል? አነ ሰይድ ወለዲ አደም ወላ ፈኽር ብለዋል። እኔ አደም ልጆች አለቃ ነኝ ደግሞም ለጉራ አይደለም ብለው የተናገሩት ታላቅ ነብይ ሂዳያን ከለመኑ እኔ እናንተ ደግሞ ሚንባቢን አውላ ተግባባና ያኒ በላጭ በሆነ መልኩ ሂዳያን ለተቀልን ለምን አላሁ Subhanahu Wa Ta'ala ቀናውን ጎዳና እንዲሰጠን ልንጠይቅ የሚገባን ይሆን አካላቶች ነን ማለት ነው። በራሳችን የምንቃቃበት የሆነ ነገር ስላል አይደለም ማለት ነው። አላህ Subhanahu Wa Ta'ala ሂዳያን እንዲሰጠን ለምኑኝ ሂዳያን ጠይቁኝ ይሰጣችኋለሁ ብሏል። ምን ማድረግ ያስፈልገናል? አላህ Subhanahu Wa Ta'ala ቀናውን ጎዳና እንዲመራን ምን ማድረግ ያስፈልገናል? አላህን መለመን ያስፈልገናል ማለት ነው። ቀጠለ አላህ Subhanahu Wa Ta'ala ያ ዒባዲ እናንተ ባሮቼ ሆይ አለ ኩልኩም ዓሪን ሁላችሁም ራቁቶች ናችሁ አለ ኢላ መን ከሰውቱ እኔ ያለበስኩት አካል ሲቀር ፈስተክሱኒ አክሱኩም እንዳለብሳችሁ ጠይቁኝ አለብሳችኋለሁ አለ አላህ Subhanahu Wa Ta'ala። ሩበማ እኔ እናንተ ለብሰን ሊሆን ይችላል ጀለብያው ተለብሷል ወከذلك እንደዚህም ደግሞ ምኑ ማለት ነው እንደዚህም ደግሞ ጥምጣሙ ተለብሷል። ነገር ግን ከላይ ለብሰን ውስጣችን ባዶ ከሆነ ውስጣችን እንደዚህም ደግሞ ራቁት ከሆነ ፋይዳ የለው። ለዚህም አላህ Subhanahu Wa Ta'ala ወሊባሱ ተቅዋ ذلك خير አላህን የመፍራት ልብስ ያ ነው በላጩና መልካሙ አላህ Subhanahu Wa Ta'ala። ስለዚህ አላህ የተቅዋ ልብስ እንዲያለብሰን ወከذلك ራሳችንን የምንቀየርበት የሆነ ልብስ እንዲያለብሰን መጠየቅ ያስፈልገናል ማለት ነው። እኔ ልብስ ለብሻለሁ ምን መጠየቅ ያስፈልገኝ የምንልበት ነገር አይደለም። ዋናው ልብስ የልባችን ልብስ ስለሆነ ማለት ነው። ይሄን ያለው ከላያችን ለብሰን ውስጣችን ካልተቀየረ ወከذلك ውስጣችን ከላይ ያለው ነገር ውስጣችንን ካልቀየረው ምንም አይነት ፋይዳ የለውም ማለት ነው። ስለዚህ አላህ ምን አለ? ፈስተክሱኒ አክሱኩ እንደዚሁም እንዳለብሳችሁ ያኒ ጠይቁኛ ለብሳችኋለሁ አለ አላህ Subhanahu Wa Ta'ala። ያኒ የተቅዋ ልብስ እንዲያለብሰን እሱን የመፍራትን ልብስ እንዲያለብሰን በሱ ጧዓ ላይ እንድንታነጽ እሱ ያዘዘንን እንድንሰራ እሱ የከለከለንን እንድንከለከል አላህ Subhanahu Wa Ta'ala መለመንና ወደ አላህ Subhanahu Wa Ta'ala ምን መሆን ያስፈልጋል? ሙፍተቂሮች መሆን ያስፈልጋል ማለት ነው። አዩሃ المسلمون عباد الله አላህ Subhanahu Wa Ta'ala ቀጠለ ያ ዒባዲ እናንተ ባሮቼ ሆይ አለ ኢነኩም ትኽጢኡነ ቢልለይሊ ወነሃር እናንተ ማለት በሌትም በቀንም የምትሳሳቱና የምታጠፉ ባሮች ናችሁ። ወአነ አግፊሩ الذنوب جميعا እኔ ደግሞ ወንጀልን ሁሉ ይቅር የምል ጌታ ነኝ። ስለዚህ ምንድነው ፈስተግፊሩኒ አግፊር ለኩም ምህረትን ጠይቁኝ ወከذلك ምህረቴን ይቸራችኋለሁ አለ አላሁ Subhanahu Wa Ta'ala ማለት ነው። ይሄ እንግዲህ የአላሁ Subhanahu Wa Ta'ala እዝነት ምን ያክል ሰፊ እንደሆነ የሚጠቁመን የሆነ ነገር ነው። ኸጣ የሚባለው ነገር ስህተት የሚባለው ነገር ሐታ እንኳን አይደለምና ተራዎቹ ሰዎች ላይ ይቅርና ነብያቶች ላይ ራሱ የሚከሰት የሆነ ነገር ነው ማለት ነው። አባታችን አደም ያላለፈው የሆነ ስህተት ነው። አላሁ Subhanahu Wa Ta'ala ወላ ተቅረባ هذه الشجرة فتكون من الظالمين ይህችን ዛፍ አደራ እንዳትቀርቧት ከበደለኞች ተርታ ትሆናላችሁ ብሎ አስጠንቅቋቸው ነገር ግን ፈአከላ ሚን ሃይላን አላሁ Subhanahu Wa Ta'ala ያኒ ተሳስተዋል በልተዋል። ነገር ግን መጨረሻ ላይ ተውበት አድርገው አላህ Subhanahu Wa Ta'ala ቢቀበላቸው ማለት ነው። ስለዚህ ስህተት የሚባለው ነገር ይፈጠራል። ስህተት አይፈጠር ማለት አይደለም፣ ግን ስንሳሳት ምን ማድረግ አለብን? ወደ አላህ መመለስ ወከذلك እንደዚህም ደግሞ ወደ አላህ Subhanahu Wa Ta'ala ተውበት ማድረግ። በዛ በስህተታችን ላይ የምንቆይ ከሆነ ግን ምናልባትም ኻቲማችን የከፋ ሊሆን ይችላል ማለት ነው። ያ ነገር እንዳይሆን ምን ማድረግ ያስፈልገናል? አላህ Subhanahu Wa Ta'ala ኢስቲግፋር መጠየቅ። ነብዩ አለይሂ ሰላቱ ወሰላም አዩሃ الناس እናንተ የሰው ልጆች ሆይ አሉ ነብዩ አለይሂ ሰላቱ ወሰላም ኢኒ ለአስተግፊሩላህ ፊል የውሚ 100 መራ እኔ በመቶ ውስጥ ወደ አላህ Subhanahu Wa Ta'ala ምህረትን ጠይቀዋለሁ 100 ጊዜ አሉ ነብዩ አለይሂ ሰላቱ ወሰላም። አላህ የባለፈውንም ወንጀል ወደፊት የሚመጣውንም ወንጀል ይቅር ብሏቸው እያለ
በመቶ ጊዜ እንደዚህ በቀን ውስጥ 100 ጊዜ አስተግፊሩላህ ወአቱቡ ኢለይህ ካሉ እኔ እናንተስ ምን ያክል ነው ማለት ያለብን? ምን ያክል ነው ዚክር እያደረግን ያለነው? ምን ያክል ነው ኢስቲግፋር እያደረግን ያለነው? የተለያዩ ወንጀል ላይ እየወደቅን የተለያዩ ስተቶች ላይ እየወደቅ ነገር ግን ምን ያክል ነን እኔ እናንተ? አይነ ነህኑ ሚን هذا الحديث وكذلك أو من سيرة النبي صلى الله عليه وسلم ከነቢዩ عليه الصلاة والسلام አሰራርና አፈጻጸም ጋር እኔ እናንተ የት ላይ ነው ያለነው? علينا أن نفتش أنفسنا ራሳችንን ቆም ብለን መፈተሽ ያስፈልገናል ማለት ነው። أيها المسلمون عباد الله ስለዚህ ስተት በሚፈጠርበት ሰዓት ወደ አላህ Subhanahu Wa Ta'ala መመለስ አንዳንዱ ወንጀል ይሰራና መጨረሻ ላይ እኔ وكذلك توبت በሚባልበት ሰዓት ወደ አላህ ተመለስ በሚባልበት ሰዓት እኔ እንዴት ነው ወደ አላህ መመለስ ይሄን ሁሉ ወንጀል ይዤ እንዴት አላህ ይቅር ይለኛል ብሎ ተስፋ የሚቆርጣል ላ መሆን የለበትም። አላሁ Subhanahu Wa Ta'ala በተከበረው ቃሉ ተናግሯል። قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله በላቸው እነዛኔ አላህ Subhanahu Wa Ta'ala ባሮችን وكذلك እናንተ ባሮች ሆይ በላቸው ያኒ በራሳቸው ላይ ብክነትን የፈጸሙ ራሳቸውን እንደዚህም ጥፋት ላይ የጣሉ ለሆኑት ባሮች በላቸው لا تقنطوا من رحمة الله ከአላህ Subhanahu Wa Ta'ala እዝነት ተስፋ አትቁረጡ። አንድ ሰው የሰራውን ያክል ወንጀል ቢሰራ ወደ አላህ እስከተመለሰ ድረስ ተውበት ተቀባይነት ባለበት ሰዓት ወደ አላህ እስከተመለሰበት ድረስ فإن باب التوبة مفتوح يعني የተውባ በር ክፍት ነው ማለት ነው። ወደ አላህ እንድንመለስ ፍርሳው ተመቻችቶልናል። ወደ አላህ Subhanahu Wa Ta'ala መመለስ ያስፈልጋል ማለት ነው። ለዚህም እኮ ነው አላሁ Subhanahu Wa Ta'ala በሐዲስ ቁዱሲ ምን ብሎ የተናገረበት አለ የብነ አደም አንተ የአደም ልጅ ሆይ አለ ለው በለገት ذنوبك عنان السماء ያንተ ወንጀል ተጠራቅሞ وكذلك እንደዚህም ደግሞ ወደ ሰማይ አድማስና ወደ ሰማይ ጥግ ቢደርስ አለ ثم استغفرتني ከዛም ምህረትን ብትጠይቀኝ غفرت لك ولا أبالي ይቅርልሃለሁ ወንጀልህን ምንም አይመስለኝም ብሎ አላህ Subhanahu Wa Ta'ala ተናግሯል። ከኛ የሚጠበቅብን ወደ አላህ መመለስ። ታዲያ አላህ Subhanahu Wa Ta'ala ይቅር ባይ ነው የሚለውን ይዘን ደግሞ ወንጀል ላይ መውደቅ የለብንም። ምናልባትም አላህ ይቅር ይላል ሰርቼ እቶብታለሁ የሚልን ተስፋ ሰንቀን ወንጀል የምንሰራ ከሆነ በዛው ወንጀል እየሰራን ልንሞት እንችላለን። ወንጀል እየሰራን ሳንቶበት ድንገት የሆነ ነገር መጥቶ ሊወስደን ይችላል። ስለዚህ ምን ማድረግ መጠንቀቅ ያስፈልጋል። በሆነ አጋጣሚ ስህተት ከተፈጸመስ የዛን ጊዜ ደግሞ ወደ አላህ Subhanahu Wa Ta'ala መመለስ ወደ አላህ Subhanahu Wa Ta'ala ተውበት ማድረግ ያስፈልገናል ማለት ነው። أيها المسلمون عباد الله ስለዚህ በዚህ ልክ ከሆነ ነው አላህ Subhanahu Wa Ta'ala እኛንም የሚያግዘን የሚረዳን ማለት ነው። ስለዚህ አላሁ Subhanahu Wa Ta'ala በዚህ ልክ ከነገረን የሱን ምህረት ሰፊነት ወደሱ መመለስና وكذلك ከጃዮች መሆን ይኖርብናል ማለት ነው። አላሁ Subhanahu Wa Ta'ala ምን ብሎ የተናገረበት አለ لو أن أولكم وآخركم የመጀመሪያችሁም የመጨረሻችሁም አጋንንቶቻችሁም ሰዋችሁም كانوا على أتقى قلب رجل واحد እዚህ ላይ እኛ የምንሸወድበት የሆነውን ነገር ነው አላህ እየነገረን ያለው። እንደ ሁላችሁም እንዳንድ አላህን እንደሚፈራ ሰው ብትሆኑ ሁሉም ሙወሂድ ቢሆን ሙሽሪክ ባይኖር ሙብተዲዕ ባይኖር ሱናን የሚቃረን አካል ባይኖር ሁሉም አላህን የሚገዛ ሁሉም አላህን የሚፈራ ቢሆን ما زاد ذلك في ملك شيئا ይሄ ነገር የኔ ንግስና ላይ ምንም ሊጨምርልኝ አይችልም። ስትስተካከሉ ለራሳችሁ ነው። من عمل صالحا فلنفسه وكذلك መልካም ስራ የሰራ ለራሱ ነው እንጂ እኔ ሶላት ስሰግድ አላህ ደረጃ ይጨምራል وكذلك ጾሜ ላይ ስጠነክር አላህ Subhanahu Wa Ta'ala ደረጃ ይጨምራል የሚል ሐሳብ እንዳይኖርን ነው። እናንተ ስለተስተካከላችሁ የኔ ንግስና ላይ ምንም የሚጨምረው ነገር የለም ይላል አላህ Subhanahu Wa Ta'ala። በተቃራኒ ደግሞ ሁሉም አቅጣጫ ቢስት وكذلك እንደዚህም ደግሞ ሁሉም ምን ቢሆን ማለት ነው ያኒ አላህን የሚወነጅልና وكذلك ከአላህ ጋር ያለውን ግንኙነት የሚያስከፋ አካል ቢሆን ما نقص ذلك في ملك من ملك شيئا ከኔ ንግስና አንዲትንም ነገር አያጎድልም ማለት አላሁ Subhanahu Wa Ta'ala إلا كما ينقص المخيط إذا أدخل البحر አንድ መርፌ ትልቁ ውቅያኖስ ውስጥ አስገብተው በሚያወጡበት ሰዓት የሚያጎድለውን እንጂ ማለት ነው። ግልጽ ነው አይደለም? መርፌ እንኳን አይደለምና ከትልቁ ውቅያኖስ ውስጥ አስገብተው ሲያወጡት ውሃ ተሸክሞ ሊወጣ ይቀርና የስኒ ውሃን ራሱ ማጉደል አይችልም። ስለዚህ ከአላህ ስልጣን ምንም የምናጎድለው ነገር የለንም ማለት ነው። የምንጎዳው ራሳችን ነው። ለራሳችን ስንል እንጠንክር፣ ለራሳችን ስንል እንበርታ ማለት ነው። ይሄ ያስፈልገናል። አላሁ Subhanahu Wa Ta'ala ሁሉም ሰው ተሰብስቦ እያንዳንዱ አካል የየራሱን ሐጃ አንዱ ጀነት ሊል ይችላል፣ አንዱ ጥሩ ሚስት ሊል ይችላል፣ አንዱ ዒልም ሊል ይችላል፣ አንዱ ሀብት ሊል ይችላል። እያንዳንዱ የራሱን ጥያቄ የግልን ጥያቄ ቢጠይቅ ለአዕጠይቱ ኩለ ኢንሳን መስአለተህ ለእያንዳንዱ አካል የለመነኝን እሰጠዋለሁኝ።
እኔ ጋር ካለው ከሆነው ነገር ምንም የሚጎልብኝ ነገር የለም ብሏል አላሁ ሱብሓነሁ ወተዓላ ማለት ነው። ስለዚህ ወደ አላህ ሱብሓነሁ ወተዓላ የአላህ ሱብሓነሁ ወተዓላ ባሮች መሆናችንን አምነን ለአላህ ሱብሓነሁ ወተዓላ ማደር መቻል አለብን። አላህ ሱብሓነሁ ወተዓላ ያዘዘንን መስራት ወከዛሊከ እሱ የከለከለን የሆነውን ነገር ደግሞ መከልከል ይኖርብናል ማለት ነው። ነገር ግን የምናምስ ከሆነ የምንወነጅል ከሆነ የሚመጣው አደጋ ራሳችን ላይ ነው የሚመጣው የሆነው ነገር ማለት ነው። አላሁ ሱብሓነሁ ወተዓላ ነግሮናል። ዲናችን ላይ ካልጠነከር ወከዛሊከ ዲናችን ላይ ካልበረታን ዲናችንን የማንረዳ ከሆነና ወደ ኋላ የምናፈገፍግ ከሆነ ራሳችን ላይ እንደሆነ አደጋው አላህ ሱብሓነሁ ወተዓላ ነግሮናል። ምን አለ በተከበረው ቃል አላህ ሱብሓነሁ ወተዓላ ያ አዩሃ አለዚነ አመኑ መን የርተደ ሚንኩም ዐን ዲኒህ ፈሰውፈ የእቲ ላሁ ቢቀውሚን ዩሒቡሁም ወዩሒቡነህ አዚለትን ዐለል ሙእሚኒነ አዕዘትን ዐለል ካፊሪን ዩጃሂዱነ ፊ ሰቢሊላህ ወላ የኻፉነ ለውመተ ላኢም። አላሁ ሱብሓነሁ ወተዓላ በተከበረው በሆነው ቁርአን ምን አለ? እናንተ ያመናችሁ ሰዎች ሆይ አለ መን የርተደ ሚንኩም ዐን ዲኒህ ከእናንተ ውስጥ ከዲኑ ወደ ኋላ የሚያፈገፍግ አካል ካለ ከእናንተ ውስጥ ከዲኑ ወደ ኋላ የሚመለስ አካል ካለ ፈለን የዱረ ላህ ሸይአ አላህን ፈጽሞ ሊጎዳ አይችልም። እና ኢነማ የዱሩ ነፍሰህ የሚጎዳው ራሱን ብቻ ነው። አንዳንድ ሰው አለ እኔ ከመንሃጀ ሰለፍ ከወጣሁኝ አለቀ በቃ እነሱ አለቀላቸው በምናቸው ሊንቀሳቀሱ እኔ ማለት እኮ ለእነሱ እንደ ሳምባ ነው የማገለግለው ይላል። ስንወድቅ ራሳችንን ብቻ ነው እንጂ የምንጥለው ወላሂ ዳዕዋው ላይ አንዲትን ጸጉር ማንቀሳቀስ አንችልም። አለቀ። ይሄ አላህ ሱብሓነሁ ወተዓላ የተስፋ ቃል ነው። ለራሳችን ስንል ነው መጠንከር ያለብን። ጀነትን ፈልገን ከሆነ ትላንትና እየለፋን ያለነው ሃያ አሁንም እንልፋ ማለት ነው። በዚህ ልክ ነው መሆን ያለበት። በዚህ ልክ ነው መጠንከር ያለብን። በዚህ ልክ ነው መበርታት ያለብን ማለት ነው። ይህችን አንቀጽ እነ ኢማም አልሐሰን አልበስሪ ረሕመቱላሂ ዐለይህ ምን ብለው ነው የሚፈስሩት? ይህች አንቀጽ ይላሉ እነ አቡበክር ሲዲቅንና ወከዛሊከ የአቡበክር ሲዲቅን ባልደረቦች አስመልክታ የመጣች አንቀጽ ናት ይላሉ። የነቢዩ ዓለይሂ ሰላቱ ወሰላም ሰሓቢዮች መካ ከተከፈተች በኋላ ነቢዩ ዓለይሂ ሰላቱ ወሰላም ሊሞቱ አካባቢ ደኸለ ናሱ ፊ ዲኒላሂ አፍዋጃ የሰው ልጆች ወደ አላህ ሱብሓነሁ ወተዓላ ዲን በገፍ ገቡ። ከዛም መጨረሻ ላይ በጣም ኢማናቸው ውስጣቸው ያልገቡት የሆኑት አካላቶች ልክ ነቢዩ ሞቱ ሲባሉ ኸረጁ ፊ ዲኒላሂ አፍዋጃ ከአላህ ሱብሓነሁ ወተዓላ ዲን ወደ አላህ ዲን በጀማዓ ሆነው እንደገቡት መጨረሻ ላይም ከአላህ ዲን በጀማዓ ሆነው ወጡ። የዛን ጊዜ አቡበክር ሲዲቅ ረዲየላሁ ዐንሁ ተነሱ፣ ቆሙ የአላህ ሱብሓነሁ ወተዓላ ዲን ለመርዳት። አላህም ይህንን ቁርአን አንቀጽ ያወረደው ለነ አቡበክርና አቡበክር ሲዲቅ ለመሰሎቹ ነው ብለው ይህንን ይናገራሉ ማለት ነው። አላህ ምን አለ? ከእናንተ ውስጥ ወደ ኋላ የሚያፈገፍግና እንደዚህም ደግሞ ከዲኑ የሚከረበት አካል ካለ አላህን ፈጽሞ ሊጎዳ አይችልምና ኢነማ የዱሩ ነፍሰህ የሚጎዳው ራሱን ብቻ ነው። ፈሰውፈ የእቲላህ አላህ ያመጣል ቢቀውሚን ህዝቦችን ያመጣል ዩሒቡሁም ወዩሒቡነህ እኛ አላህን መውደድ ሰልችቶን ከሆነ ወከዛሊከ በአላህ መፈቀር በአላህ መወደድ ሰልችቶን ከሆነ ያልሰለቹ የሚገርሙ ትውልዶችን አላህ ያመጣል። አለቀ። እኔ እናንተ ዳዕዋው ላይ ስንደክም እኔ እናንተ ዳዕዋው ላይ ስንላላ እኔ እናንተ ዳዕዋው ሲሰለቸን የማይሰለቻቸው የሚናፍቁ ትውልዶችን አላህ ያመጣል። እኔ እናንተን ገለል ያደርገናል ማለት ነው። ስለዚህ ከገለልተኞች እንዳንሆን ለራሳችን ስንል እንልፋ። አዩሃል ሙስሊሙን ዒባደላህ አላሁ ሱብሓነሁ ወተዓላ ዩሒቡሁም ወዩሒቡነህ መገለጫቸው እንደዚህ ነው። አላህም የሚወዳቸው ወከዛሊከ እንደዚሁም ደግሞ እነሱም የሚወዱት። ወላሂ ይህችን አንቀጽ ሁልጊዜ ብናብላላት ወከዛሊከ ሁልጊዜ የአይናችን ማረፊያ ብናደርጋት ዋሕሻ የሚባል ነገር ብቸኝነት የሚባል ነገር ወደ ኋላ ማለት የሚባል ነገር እኛ ላይ አይጠጋም ነበረ ማለት ነው። ምክንያቱም እዚህ ላይ እየተጠቀሰ ያለው ዩሒቡሁም የሚለው ያን ያክል የሚያስደስት ያኒ ዩሒቡሁም የሚለው ትልቁ ታርጌት ነው። ወዩሒቡነህ የሚለው ግን እንወዳለን እያል በተሳሳተ መልኩ ልንወደው እንችላለን። ግን እዚህ ላይ ልናሰምርበት የሚገባው ዩሒቡሁም አላህ የሚወዳቸው ሰዎች። ዑለማዎች ከዚህ ተነስተው ምን ይላሉ? ወለይሰ ሸእኑ ኩለ ሸእኒ አን ቱሒብ ከነገራቶች ሁሉ ትልቁ ነገር መውደድህ አይደለም። በተሳሳተ መስመር ልትወድ ትችላለህ። ውዴታችንን ተቀባይነት ላይኖረው ይችላል። ወላኪነ ሸእነ ኩለ ሸእን አን ቱሐብ ከነገራቶች ሁሉ ትልቁ ነገር መወደድህ ነው። ይኸው እዚህ ላይ አላህ ምን አለ? ዩሒቡሁም የሚወዳቸው የሆኑ ባሮችን አላህ ያመጣል። ወዩሒቡነህ እነሱም እሱን የሚወዱት የሆኑ ታጋዮችን ያመጣል አለ አላህ ሱብሓነሁ ወተዓላ። ከዛም መጨረሻ ላይ አዕዘትን አዚለትን ወከዛሊከ አዕዘትን ዐለል ካፊሪን አዚለትን ዐለል ሙእሚኒን በአማንያኖች ላይ የሚተናነሱ አንተ ትብስ የሚባባሉ የሚከባበሩ ተዋዱዕ ያላቸው ተጣውዕ ያላቸው ማለት ነው። ይሄ ነው የአማንያኖች መገለጫ። አላህ ሱብሓነሁ ወተዓላ እኮ
ነግሮናል አይደል እንዴ ስለ ነብዩ አለይሂ ሰላቱ ወሰለም ሱሐቢዮች ሙሐመዱር ረሱሉላህ ሙሐመድ የአላህ መላእክተኛ ነው በዚህ ላይ ምንም ጥርጥር የለም ወለዚነ معه እነዛ ከሱ ጋር ያሉ ሱሐቦች አሽዳኡ ዐለል ኩፋሪ ረሐማኡ በይነሁም በካህዲያኖች ላይ ገናና ናቸው በመካከላቸው ላይ ደግሞ አንተ ትብስ የሚባባሉ ናቸው ለዚህም እነዛ ሙሃጅሮቹ መዲናን ለቀው መካን ለቀው ሲኖርባት የነበረችዋን ሀገራቸውን ርስታቸውን ቤተሰባቸውን ሀብታቸውን ትተው በተሰደዱበት ሰዓት መዲና ላይ ያሉት አንሷሮች ምን እስከ ማድረግ ደረጃ ደረሱ እኔ ሁለት ሚስት ነው ያለኝ ከሁለቶቹ ሚስቶች የተመልከትና ያማረችን ንገረኝ አንደኛዋን እፈታልሃለሁ እስከ ማለት ደረጃ ድረስ ነበር እኔ እናንተ ምን ያክልነን እስኪ ቆም ብለን ራሳችንን እንመልከት ይህንና ያንተ ኢማን ምን ላይ ነው ያለው እኛ ሩበማ ለዚህ ነገር ላንገጠም እንችላለን እንኳን አይደለም የራሳችንን አሳልፈን ልንሰጥ የሰዎችን የምንሻማበት የሆነ ምንድነው ማለት ነው አጋጣሚን የሚፈጠረው አላህ የጠበቀው ሰው ካልሆነ በስተቀር እንጂ ማለት ነው ይሄ የነብዩ አለይሂ ሰላቱ ወሰለም ሱሐቢዮችም የአማንያኖችን መገለጫ ነው እርስ በርስ መተዛዘን እርስ በርስ መተጋገዝ እርስ በርስ መዋደድ መከባበር የሚባለው ነገር ማለት ነው ከዚህ ተነስተው እኮ ነው ነብዩ አለይሂ ሰላቱ ወሰለም مثل المؤمنين يا أمانيانوች ምሳሌያቸው አሉ في توادهم ሲዋደዱ وتراحمهم ሲተዛዘኑ وتعاطفهم ሲተሳሰቡ كمثل الجسد الواحد ቁርጥ እንዳንድ ተክለ ሰውነት ናቸው አሉ ነብዩ አለይሂ ሰላቱ ወሰለም إذا اشتكى منه عضو تداعى له سائر الجسد بالسهر والحمى ስለዚህ ያን ተክለ ሰውነት إذا اشتكى منه عضو ከዛ ተክለ ሰውነት ውስጥ የሆነ ክፍል ከታመመ የሆነ ክፍል ከቆሰለ ሌላው ተክለ ሰውነት ይጠራራ እንቅልፍ በማጣትና በሙቀት ማለት ነው ጣታችን ከታመመች እንደዚህም ደግሞ አይናችንን እንቅልፍ አይወስዳትም የግር ጣታችን ሊሆን ይችላል የእጅ ጣታችን ሊሆን ይችላል እኛ ታዲያ የተነገረ ሐዲሱ እንዳው ዝም ብሎ የሚነበብ ነው ወይስ እኛ ላይ ያለ ወንድሞቻችን ሲከፉ እየከፋን ነው እነሱ ሲደሰቱ እየተደሰትን ነው እህቶቻችን ሲከፉ እየተከፋን ነው ሲደሰቱ እየተደሰትን ነው እንደዛ ከሆነ علينا ان نحمد الله عز وجل اللهم መስገን ይኖርብናል በራሳችን ብልሃት ያመጣነው አይደለም ነገር ግን ወንድሞቻችን ሲከፉ እየተደሰትን ከሆነ ወንድሞቻችን ሲደሰቱ ቅሬታ ያደረብን ከሆነ علينا ان نتوب الى الله عز وجل ልባችን ችግር አለበት ኢማናችን ጥያቄ ምልክት ውስጥ ገብቷል ወደ አላህ መመለስና ተውበት ማድረግ ያስፈልገናል ايها المسلمون عباد الله انما الله من على اذله على المؤمنين በአማንያኖች ላይ የሚተናነሱ ዝቅ የሚሉ አንተ ትብስ የሚባባሉ አቅማቸውን ኃይላቸውን የማያሳዩ ናቸው አለ اعزه على الكافرين በካህዲያኖች ላይ ገናና የሆኑ አካላቶች ናቸው يجاهدون في سبيل الله በአላህ መንገድ ላይ የሚታገሉ የአላህን ዳዕዋ የበላይ ለማድረግ የአላህ Subhanahu Wa Ta'ala ንግግር لا اله الا الله የበላይ እንድትሆን የሚታገሉ አካላቶች ናቸው አለ አላህ Subhanahu Wa Ta'ala ولا يخافون لومة لائم የወቃሽን ወቀሳ የአውጋጅን ውግዘት የማይፈሩ የሆኑ አካላቶችን አላህ ያመጣበታል ስለዚህ እኔ እናንተ ምን ያስፈልገናል መጠንከር እኔ እናንተ ምን ያስፈልገናል መበርታት ለዚህም እኮ ነው لما مات رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰለም ማንኛውም ሰው እንደሚሞተው በሞቱበት ሰዓት ማለት ነው ጅብሪል አለይሂ ሰላም መጥቶ ነግሯቸዋል ያ ሙሐመድ عيش ما شئت فإنك ميت وأهب من شئت فإنك مفارق ብሏቸዋል ሙሐመድ ወይ የፈለከውን ያክል ብትኖር ዱንያ ላይ فإنك ميت ሟች ነህ ቁርጥህን ወቅ ብሏቸዋል وأهب من شئت የፈለከውን አካል ብትወድ ብታፈቅር ብትንሰፈሰፍለት ከዛ አካል ጋር ትለያያለህ ዱንያ እንደዛ ነው ወይስ በመሄድ ወይ አንተ በመሄድ ማለት ነው ወይስ ቀድሞ ሊሞት ይችላል ወይ አንተ ቀድመ ልትሞት ትችላለህ ዱንያ ማለት እንደዚህ ናት አኺራ ላይ ነው መለያየት የሌለው አኺራ ላይ ነው ሞት የሌለው ይሄንን ነግሯቸዋል ከዛ ልክ ነብዩ አለይሂ ሰላቱ ወሰለም ሲሞቱ ሱሐቦች በጣም እንደዚህም ደግሞ ኃይለኛ ከፍተኛ ጭንቀት ውስጥ ገቡ حتى عمر بن الخطاب ማመን እስከማቃት ደረጃ ድረስ ደረሰ በቃ ምንም በቃ ሊያምን አልቻለም እውነት አልመሰለው حتى ምን እስከማለት ደረጃ ደረሰ ነብዩ አለይሂ ሰላቱ ወሰለም ሞተዋል ብሎ የሚነግረኝን አካል በሰይፍ ይመታዋለሁ ይላል አቡበክር ሲዲቅ ባጋጣሚ ሌላ ቦታ ነበሩ ወደ አትክልታቸው ወደ እርሻ ቦታ ሄደው ነበር ልክ ሲመጡ ነብዩ አለይሂ ሰላቱ ወሰለም ወደ አኺራ ሄደዋል አሏቸው ማንኛውም ሰው እንደሚሞተው ሞተዋል አሏቸው ከዛ በኋላ ሄዱ ልክ እቤት ሄዱና ለማረጋገጥ ያኒ ግንባራቸውን ገለጥ አድርገው ሳማ አደረጓቸው ነብዩን አለይሂ ሰላቱ ወሰለም ጤብተ ሐየው ወመይታና አሉ ነብዩን አለይሂ ሰላቱ ወሰለም በህይወትም ሳለው እንደዚህም ደግሞ ምርጥ ሰው ነበሩ እንደዚህም ደግሞ ስትሞቱም ደግሞ ምርጥ ሰው ነው የሚል ንግግር ተናገሩና ግንባራቸውን ሳማ አድርገው ወደ ህዝቡ ሄዱ ህዝቡ ጋር ሲሄዱ ህዝቡ በቃ ሌላ ነገር ሆኗል ከዛም hatta አንዳንድ ሪዋያ ላይ ዑመር ኢብኑ ኸጣብን ቁጭ በላሉት
አልሰማቸውም በሰዓቱ ሌላ ሰው ነው ዑመር ኢብኑ ኸጣብ ከዛም መጨረሻ ላይ ወጡ ወንበር ላይ ከወጡ በኋላ ምን አሉ أما بعد الخطبة كادرقوا بهالا فإن وكذلك النزي من كان يعبد محمدا يمجزان يملك أكل كلا فإن محمدا قد مات نبي عليه الصلاة والسلام موت وانا لك ومن كان يعبد الله يمجزا أكل كلا دقمو فإن الله حي لا يموت الله سبحانه وتعالى هياو يونا جيتانو مچم بيون يما يموت جيتانونا هيا جيتاچون تگزو لمن الله سبحانه وتعالى نبي بلواچوال واعبد ربك حتى ياتيك اليقين ارغطኛው ሞት እስከሚመጣህ ድረስ ጌታህን ተገዛ ብሏቸዋል አለቀ ትላንትናም ጌታችንን እየተገዛን ነበር አሁንም ጌታችንን እንገዛለን ወደ ምን እስከምንሄድ ድረስ ማለት ነው አስከሬናችን ወደ ቀብር እስከሚሄድ ድረስ ማለት ነው የተወሰነ ጊዜ ተገዝተን የምናቋርጠው አይደለም የተወሰነ ጊዜ ዳዕዋን ረድተን ወደ ኋላ የምናፈገፍግበት ነገር አይደለም በህይወት እስካለን ድረስ ዳዕዋን መርዳት ዳዕዋን ማገዝ ወከذلك ከዳዕዋ ጎን መቆም ይጠበቅብናል ከዛም ቀጠሉና የቁርአን አንቀጽን አነበቡላቸው ማን አቡበክር ሲዲቅ ረዲየላሁ ዐንሁ ما كان محمد وما محمد إلا رسول قد خلت من قبله الرسل أفإن مات أو قتل انقلبتم على أعقابكم ومن ينقلب على عقبيه فلن يضر الله شيئا ይህን ቁርአን አነበቡ ሱሐቦች ይህ ቁርአን ሲነበብ አቡበክር ወንበር ላይ ወጥተው ሲያነቡት ገና አዲስ እየወረደ መሰለና ግልጽ ነው አይደለ ሙሐመድ ማለት አይደለም ኢላ ረሱሉን قد خلت من قبله الرسل ከሱ በስተፊት ሌላ መላእክተኞች ያለፉት የሆነ መላእክተኛ እንጂ ሌላ አይደለም ሌሎች መላእክተኞች እንደሞቱት ነብዩ አለይሂ ሰላቱ ወሰለም ይሞታል ሞቷል ግልጽ ነው አይደለ ኢነከ መይቱን ወኢነሁም መይቱን አንተ ሟች ነህ ወከذلك ኡመቶች ሟቾች ናቸው ብሏቸዋል ማንን ነብዩን አለይሂ ሰላቱ ወሰለም ታዲያ አላህ ምን አለ አፈኢን ማተ በበሽታ ቢሞት አው ቁቲላ ወይም በሰው በተለያየ ነገር ቢገደል እንቀለብቱም على اعقابكم የኋልዮሽ ትመለሳላችሁን وكذلك تكربت الله جهنه ومن ينقلب على عقبيه يهاليوش من ملس أكال كان فلن يضر الله شيئا يوكر كورزي وما وك مچال አለበት الله فصمو ሊጎዳ አይችልም انما يضر نفسه ራሱን ነው የሚጎዳው ስለዚህ ምን ማድረግ ያስፈልጋል መጠንከር የአላህ Subhanahu Wa Ta'ala ዳዕዋ በመርዳትና በማገዝ ላይ መሰልቸት የለብንም ايها المسلمون عباد الله ይሄ ሲሆን ነው አላህም የሚያግዘን وكذلك እንደዚህም ደግሞ አላህ Subhanahu Wa Ta'ala የሚረዳን የአላህ Subhanahu Wa Ta'ala ዲን ስንረዳ ነው ማለት ነው ነገር ግን የአላህ ዲን ከመርዳት ትተን በዱንያ ቢዚ ምንሆን ከሆነ وكذلك በዱንያ መሽጉል ምንሆን ከሆነ አኺራችንን ትተን ዱንያ ላይ ብቻና ብቻ ምናነጻጽር ከሆነ እጅግ በጣም አደጋ ላይ ነው የምንወድቀው ራሳችንን እንጎዳለን ለዚህም ነብዩ አለይሂ ሰላቱ ወሰለም በተከበረው ሐዲሳቸው ምን ብለው ተናገሩ اذا تبايعتم بالعينه ورديتم بالزرع وتبعتم أذناب البقر وتركتم الجهاد في سبيل الله سلط الله عليكم ذلا لا ينزعه حتى ترجعوا إلى دينكم نبي عليه الصلاة والسلام بأرات أي متتدادروا كهنا وكذلك النزيم دم آخراتكم تموتادرقاتكم የከብት ጅራት የምትከተሉ ከሆነ ማለት ነው ያኒ ሶላት አዳን እየተባለ መስጂድን ትታችሁ ወደ ዱንያ የምትሄዱ ከሆነ ዱንያን ብቻ የምታባረሩ ከሆነ ወረዲቱም ቢዘርዕ በአዝረት የምትደሰቱና አኺራችሁን ትታችሁ በዱንያ እንደዚህም ደግሞ በልጭልጭ የምትሸወዱ ከሆነ ወተረክቱሙል ጂሃድ ፊ ሰቢልላህ በአላህ Subhanahu Wa Ta'ala መንገድ ላይ የምታደርጉትን ትግል የዳዕዋን መርዳት وكذلك እንደዚህም ደግሞ የአላህ Subhanahu Wa Ta'ala እንዲን መርዳትን የምትተው ከሆነ سلط الله عليكم ذلا الله በእናንተ ላይ ውርደትን ይልክባችኋል ውርደትን ያከናንባችኋል لا ينزعه حتى ترجعوا الى دينكم ይህንን ውርደት ከእናንተ ላይ ያነሳው ምን እስከምታደርጉ ድረስ ወደ ዲናችሁ እስከምትመለሱ ድረስ ነብዩ አለይሂ ሰላቱ ወሰለም ስለዚህ اذا بتغينا العزه የበላይነትን የምንፈልግ ከሆነ አላህ Subhanahu Wa Ta'ala ምን ጊዜ የበላይ እንዲያደርገን የምንፈልግ ከሆነ ምን ማድረግ አለብን ማለት ነው علينا ان ننصر دين الله يا الله እንዲን መርዳት ይኖርብናል يا الله Subhanahu Wa Ta'ala እንዲን ማገዝ ይኖርብናል والله የኡሁድ ዳዕዋ ማለት ለኛ የሚገርም የሆነ ልባችን የሚስተካከልበት በተለያየ ዱንያ ያኒ ምንድነው ማለት ነው በኑሮ ውድነቱ وكذلك ቢዚ በሚያደርገው በተለያየ ነገር ልባችን እየደረቀ በሚመጣበት ሰዓት ኡሁድ መተን ዳዕዋ ስንሰማ ወይም ደግሞ ወደ መስጂድ መተን ቂራት በመናዳምጥበት ሰዓት ያ የደረቀው ልባችን የሚለዝምበት ነው ያ የደረቀው ልባችን የሚስተካከልበት ነው ያ የተበላሸው አስተሳሰባችን የሚስተካከልበት والله እንደው የቀመሰ መንዛቃ ያሪፉ ለእናንተ ማስረዳት አይተበቅብኝም ታቁታላችሁ ኒዕማው በተለያየ ነገር ጭንቅንቅ ብለን በተለያየ ነገር በቃ የተለያየ ምንድነው ማለት ነው ውስጣችንን ረብሾን መተን ዳዕዋ አዳምጠን ስንሄድ ያ የነበረው ነገር ተኖ እናገኘዋለን
ያ የነበረው ነገር በቃ ራሃ አግኝተን እንሄዳለን ማለት ነው። ስለዚህ የአላህ ጸጋ ነው። ይህንን ጸጋ ልንጠብቀው ይገባናል። ይህንን ጸጋ ካላወቅንለት ወላሂ ምናልባትም እንደቀላል አንመልከተው። ይህች ዛሬ እዚህ ላይ ተሰባስበናል አይደል እንዴ? የመጨረሻ ስብስብ ልትሆን ትችላለች። በቃ ለዚህም እኮ ነው ሰለፎቻችን ምን ብለው ይናገራሉ? አንድ ሰው አንዲትን ሶላት ሲሰግድ ያችን ሶላት እንጂ ሌላ ሶላት እንደማይሰግድ እርግጠኛ ሆኖ ቢሰግድ አላህ ይቀበለው ነበር። ምናልባትም ዐሱር ሰገድን አይደል እንዴ? እኔ እኮ ዐሱር ነው የሰገድኩት እስከ መግሪብ ላልቆይ ይችላል ብንል በደንብ ኢኽላስ ኖሮ ነው የምንሰግደው። ግን ተስፋ አለ። አሁን ገና ወጣት ነኝ፣ ሽማግሌ ሲሆን ኢኽላስ ይኖረኛል እያል የተጓደለው ሶላት እንሰግዳለን ማለት ነው። ስለዚህ በዛ ልክ ነው ምንድነው አመል ምኞት የሚባልን ነገር ማሳጠር። እኔ እናንተ እዚህ ቦታ ላይ ተቀምጠን ለቀጣይ እሁድ ላንደርስ እንችላለን። አላህ ሱብሓነሁ ወተዓላ እኮ ነገረን አይደል እንዴ? ወማ ተድሪ ነፍሱ ማዳ ተክሲቡ ገዳ፣ አንዲት ነፍስ ነገ ምን እንደምትሰራ አታውቅም። ወማ ተድሪ ነፍሱን ቢአይ አርድን ተሙት፣ የት ቦታ ላይ የት ሜዳ ላይ እንደምትሞት አንዲት ነፍስ አታውቅም። ነገ ጧት የሆነ ቦታ ላይ ስንንቀሳቀስ ወከዛሊክ የሆነ አደጋ ሊደርስብን እንችላለን። ታመን እንኳ ያኒ በምንድን በተለያየ ባንሞትም ባንወገድም ወይ በበሽታ ምክንያት ወይ በሆነ ምክንያት ላንመጣ ልንነፈግ እንችላለን። ስለዚህ ምን ማድረግ ያስፈልገናል? የአላህ Subhanahu Wa Ta'ala ጸጋ ማመስገን። አላህ ጤንነትን ሰጥቶናል። አላህ Subhanahu Wa Ta'ala ወላሂ እናንተ ያለንበት የሆነ ጸጋ ትልቅ የሆነ ጸጋ እኮ ነው። ግዴታ ዳዕዋ ለመምጣት ባለመኪኖች መሆን የለብንም። ዳዕዋ ለመምጣት የሆነ ነገር መኖር በቃ እግራችንን በራሱ ጤናማዎቹን በሁለት እግራችን መንቀሳቀሳችን ይሄ ትልቅ ኒዕማ ነው። ግን አንድ ነገር መዘንጋት የለብንም። አንድ ነገር መርሳት የለብንም። ወደ ዳዕዋ ስንመጣ ራሳችንን ብቻ አይደለም ይዘን መምጣት ያለብን። ምን ማድረግ አለብን? ጓደኞቻችንን ይዘናቸው እንምጣ። አንድ ጊዜ ጓደኛህን ብታመጣው እኮ ሩበማ ለመጀመሪያ ጊዜ ስትመጣ ልትለምነው ትችላለህ። የታክሲም ልትከፍልለት ትችላለህ። መጥቶ ዳዕዋ ካዳመጠ በኋላ ግን እሱ የታክሲ ከፋይ ሊሆን ይችላል። ያ አዩሃል አብድ። ስለዚህ ይህንን ምን ማድረግ ወላሂ መዘንጋት የሌለበት ነገር ነው። ግን እኛ ዘንግተነዋል። ነብዩ አለይሂ ሰላቱ ወሰላም لعلي بن أبي طالب من بلوتان لأن يهدي الله بك رجلا واحدا خير لك من حمر النعم. بانت أما كان ينت الله عند سو بمراله يشالال من كما أدرك خير لك من حمر النعم. كأي جمالوچن أرض صدق كما صدق عند سو بانت مكنيات بمراله تورو ይሄ ይሻላል። የሥራ ጓደኛ ሊኖር ይችላል። የሥራ ባልደረባ ከስተመር ሊኖር ይችላል። የሆነ ወንድም ጓደኛ ሊኖር ይችላል። ስንመጣ ሴቶችም ጓደኞቻችሁን ይዛችሁ መምጣት፣ ወንዶችም ጓደኞቻችንን ይዘን መምጣት። ይሄ እኮ ትልቅ ኸይር ነው። እየተጣራን ያለነው አንተ ተናገር ችግር የለም አያሳፍርም። ከተመቸው ይመጣል፣ ካልተመቸው ግን አንተ ዳዕዋ አድርገሃል። ወከዛሊከ አጅር አለ እንዳመጣው ነው እኮ የሚቆጠረው። ያ አብደላህ እኔ አሁን ዝም ብዬ አፌን ከማበላሽ ለምን ጓደኛዬን እነግረዋለሁ አትበል። ተናገር። መምጣት አለመምጣት የሱ ነው። ንገረው ግን አንተ ዳዕዋ ስጥ። ሌላ ቦታ ላይ እኮ ቢሆን የሆነ ዘይት እየተሰጠነው ከተባለ በቃ ላለለለው እንደዚህም ደግሞ ሀታ ቁጥር ከሌለ ራሱ በግምት ጽፈህ ልትደውል ትችላለህ። ለምን ያንን ዘይት እንዲካፈል። ለዱንያ ይሄን ያክል ካሰብክለት ለአኺራ እንዴት አታስብለትም? ያ አብደላህ ወላሂ እኮ ትልቅ የሆነ ኒዕማ ነው፣ ትልቅ የሆነ ጸጋ ነው። ስለዚህ ወደዚህ ኸይር ነገር ሰዎችንም ማሳተፍ መቻል አለብን። ሰዎችም ወላሂ ይሄ ትልቅ የሆነ ጸጋ ነው። አይተነው አናውቅም እስከ ዛሬ ድረስ። ግን ይህንን ጸጋ አላህ እንዳያስወግድብን አላህን እየለመን እንጠንክር፣ እንበርታ። አላህ ስብሓነሁ ወተዓላ ደግሞ ስንጠነክር ስንበረታ ያግዘናል። اللهم اجعلنا ممن يستمعون القول فيتبعون احسنه. هذا وبالله التوفيق. السلام عليكم ورحمة الله وبركاته.